አንድ ትልቅ ዛፍ ትልቅ ሰው ተብሎ ነው የሚወሰደው። ዝግባ ምን የሀገር አድባር ነው የሚባለው። ብዙ ህዝብ እኮ የሚሰበሰበው ዛፍ ውስጥ ነው። ሁሉ ነገራችን ከዛፍ ጋር የተቆራኘ ነው። ከ90% በላይ መድኃኒቶች የሚቀመሙት ከነሱ ነው። ከብቶች ሲታመሙ አሁን በባህላዊ ማድናቸው መድኃኒቶች አሉ። አሁን ምሳ እንኳን ታንበላ ሄደን እነሱን ፍሬ በልተን እንላለን። የሀገር በቀል ዛፎች ምግብ ናቸው፣ መጠለያ ናቸው ማለት መርጠው ነው ያቆዩአቸው ብዬ አምናለሁ እኔ። ለምን ነው ከተፈጥሮ ጋር ነው ያሉት? ቡና ለምሳሌ ያለ ጥላ ይሆን ቡና ያለ ሰሳ ሊኖር አይችልም። ተደጋጋፊ ነው፣ አንዱ ለአንዱ ዋስትና ነው። ማህበረሰቡ ይሄንን ደን በመጠበቁ ተጨማሪ ገቢ ማግኘት ይኖርበታል። ትልልቅ አገልግሎት የሚሰጡት እጽዋቶች ከ100 ዓመት በላይ የቆዩ ናቸው። አሁን እነሱ ያው ተማናምነው ጠፍተዋል። ለህልውናችን ወሳኝ የምንላቸው ዛፎች አደጋ ውስጥ ነው ያሉት። አሁን ኮሶ የሚባል ዝርያው ጠፍቷል። ግራራምባ ይባላል። አሁንም ግራራምባ ነው የሚባለውና ስሙ ካልሆነ በስተቀር አንድም ግራር ማግኘት አልቻለም። ያን ከቆረጠው በኋላ ሌላ ትካ ይተካ። ግራር አሁን በብዛት በማሳ ውስጥ የነበረው ሁሉ ጠፍቷል። አደጋ ውስጥ የሆኑ እጽዋቶች በጣም ብዙ ናቸው። የአገር በቀል ዘር ማግኘት አይቻልም በፍጹም። ሀገር በቀል ዛፎች እየጠፉ ነው። ምንድነው ያጠፋው? ከሰልና ማገዶ ነው። ዝግባ አሁን የአሁኑ ትውልድ ምን አይነት ነው ብትሉት አያውቀውም። ባህር ዛፍ ካልሆነ ሌላ ነገር የለም። እናጠፋቸዋለን፣ አንተካቸው። ሀገራችን አሁን እየበረዳት ነው ያለው። ለማገዶ እንኳን ቆርጠህ የምታመጣት አንድ እንጨት የለች። ባዶ ርቃውን የቀረ መሬት ነው ያለ። በቃ እኮ አሁን የአየር ንብረት ሁሉ ተቀየረ እኮ። አሁን በአየር ለውጥ ምክንያት የዝናብ ጉልበት ጨምሯል። የዛሬ 20 ዓመት ጥላ የምትፈልግ ከሆነ ለልጅህ ዛሬ መትከል ይኖርብሃል። ሳይጠቀሙበትም ተጠቀሙበትም ዛፉን አስረክበውናል። እኛ ስለ ትውልድ የተተከለ ችግኝ እንክብካቤ የሚል ዘመቻ መጀመር አለበት። አደጋ ውስጥ ነው ያለን። መሬት አጠቃቀም ፖሊሲ የግድ ያስፈልጋል። ኢትዮጵያ ብዙ አይነት የዛፍ ዝርያ ያላትና በደን ሀብት ከታደሉ ጥቂት የዓለም ሀገራት መካከል አንዷ ናት። ደን ለመሬት ልብስ፣ ለሰውና ለእንስሳት ደግሞ የምግብና የውሃ ምንጭ ነው። ደን የሁሉም ነገር መሰረት ነው። ምግብ፣ ውሃና ንጹህ አየር የደን ውጤቶች ናቸው። በኢትዮጵያ በተለያየ የአየር ንብረት ውስጥ የሚገኙ እስከ 7000 የሚደርሱ የተለያዩ ብርቅዬና አገር በቀል ዛፎች ይገኛሉ። ኢትዮጵያ ሀገራችን እጅግ በጣም ብዙ የሆኑ የተፈጥሮ ሀብት በዓለም ካሉ 12 ሀገራት የመጀመሪያዎቹ ውስጥ የምትመደብ ሀገር ነች። ተፈጥሯዊ የሆኑ እጅግ በጣም ብዙ ሺህ ዓመት የቆዩ እጽዋቶች አሏት። እነሱን ነው እንግዲህ ሀገር በቀል የምንላቸው። ከውጪ ያልነበሩ ሀገር ውስጥ የኖሩ ኢትዮጵያን የአየር ሁኔታ፣ አፈር ሁኔታ የተላመዱ ለዘመናት የኖሩ ዝርያዎች ማለት ነው። ሀገር በቀል ራሱ ስያሜው የሚነግረን በሰው ከሌላ ቦታ አምጥተናቸው አዳቅለናቸው አላምደናቸው ሳይሆን
ተፈጥሮ በራሷ በዛ አካባቢ እንዲበቅሉ ያመቻቸችላቸው ናቸው። በነገራችን ላይ አገራችን ኢትዮጵያ በሰብል ዝርያ በዓለም ካሉት 12 ታዋቂ አገራት ኢትዮጵያ አንዷ ነች። ይሄ ለዚህ መነሻ ደግሞ እንደሆነ ያደረገው በቡና በጤፋውን የዘረመል ምንጭ ነች። ይሄ ደግሞ መነሻ የሆነው ምንድነው? በፊት የነበረው የእጽዋት ሽፋን ከፍተኛ መሆኑ ነው። እጅግ በጣም ብዙ ዘመናትን ያስቆጠሩ ከህብረተሰቡ ጋር ትልልቅ ሰፋ ያለ ቁርኝት ያላቸውን እጽዋቶች ነው። ለምሳሌ ያክል እነ ጽድ፣ እነ ዝግባ፣ እነ ሾላ፣ እነ ዋርካ፣ እነ ጥቁር እንጨት እጅግ በጣም ብዙ መዘርዘር የምትችላለው እነ ወይራ፣ እነ ኮሶ ገልጸህ አትጨርሰውም። ብዙ ናቸው። ዛፎች አሉ፣ ቁጥቋጦዎች አሉ። ሀገር በቀል ስንመለከታችን ላይ ዛፉ ብቻ አይደለም፣ ቁጥቋጦዎች አሉ፣ እንደ ሳር ነክ ነገሮች ደግሞ አሉ። እነዚህ ሁሉ ሀገሩ ተፈጥሮ ለቦታው የሰጠችው ማለት ነው። ከሌላው ዓለም ተነጥለው በኢትዮጵያ ብቻ የሚገኙት ብርቅዬና አገር በቀል ዛፎች ለሰውና እንስሳት ምግብነት የሚውሉ መሆናቸው ከሌላው ዓለም ከሚገኙ ዛፎች የተለየ ያደርጋቸዋል። ምግብ የሚሆኑ አለ። አሁን ለምሳሌ ያክል ቀጋ አለ፣ አጋም አለ፣ ሾላ አለ፣ ቅሞ የምንለው አለ። እረኝነት ስናግድ ያንን ሰርተን በልተን የምንገባው እራት አንፈልግም፣ ምሳ አንፈልግም፣ ጭርሱን አንፈልግም። ምሳ እንኳን ታንባለ ሄደን እነሱን ፍሬ በልተን እንበላለን። ገባ ባለበት እንኮይ ባለበት ልጆች እንኳን ያግዱ አጋም ባለበት ላይ ምሳ ማያስፈልግ ያን እየበላ ይበላ። ፍየሎቹም ያን ይበሉ ነበር እና አሁን እኛ ጋም ደግሞ እዚህ አሁን ያለንበት ቦታ ላይ ሾላ የሚባል ለምግብነት የሚያገለግል ማለት ነው። ራሳቸው ናቸው የሚያፈሩት። በአመት 2 ጊዜ ያፈራል ሾላ። በቃ ተጠቀመዋል። የኛ ደግሞ የተለየ ነው። ሾላው በጣም የሚጣፍጥ ነው። የሀገር በቀል ዛፎች ምግብ ናቸው። እነ ሾላን ብትወስድ፣ እነ ቀጋን ብትወስድ፣ እነ አጋምን ብትወስድ፣ እነ እንኮይን ብትወስድ፣ እነ ኮሽምን ብትወስድ እጅግ በጣም ብዙ የሚበሉ እኛ ዋጋቸውን በደንብ ባንረዳም የአባቶቻችን በደንብ ያላቸውን በውስጥ ያለውን ንጥረ ነገር በደንብ ተረድተው እየተመገቡ ቆይተው ያቆዩን እጽዋቶች አሉ። ሾላም ያው እንደምተዋወፎች እሱ ላይ ነው የሚውሉት። ምግብነት ያገኛል። ከዚያ ላይ ድኩላ እንደገና ምንድነው ሰስ፣ ሚዳቋ፣ ቆቅ፣ ይግሮቹ ምንድነው እዚያው ላይ በልተው እዛፉ ላይ ነበር አዳራቸው ቆቆቹ። አንድ ሾላ ቢኖርህ አንድ አካባቢ ፍሬውን በልተው የሚኖሩ ብዙ አዕዋፍ ይኖራሉ። ከአዕዋፋቱ ደግሞ የተረፉትን የሚመገቡ ሌሎች ትንንሽ ፖሊኔተርስ የምንላቸው እጽዋትን እንዲባዛ የሚያደርጉ እጅግ በጣም ብዙ ናቸው ያሉን። አንድ እጽዋት ማለት አንድ የሀገር በቀል ዛፍ ማለት በእኛ ሀገር ብዙ ዘርፈ ብዙ አገልግሎት ነው ያለው። ወደ ማታ ብትመጣ ከአደን ከለቀማ የሚመጡ የተለያዩ አዕዋፋት አሉ እዚህ ዛፍ ላይ የሚያዱ። ጠዋት ሲነጋጋ ተነስተው ወደ ስምሪት ይሄዳል። በጣም የሚገርም ሁኔታ ነው። ማታ ግን ሲገቡ እጅግ የማናቃቸው እኔ ራሱ በስም የማላቃቸው አዕዋፋት አሉ። ጠዋት ሲወጡ ማታ ደግሞ መጥተው ሲሰፍሩ ማየት እጅግ ያስደንቃል። ይሄ ሁሉ ምንድን ነው? እነዚህ ሁሉ መስህብ የሆነው የዚህ አጸድ ተጠብቆ መቆየት ዛፎቹ ናቸው። በጣም ኦርጋኒክ የሆኑ ምንም ነገር ያልተጨመረባቸው ኬሚካል ያላያቸው በተፈጥሮ ያደጉ ለጤናን ተስማሚ በቃ ምግብነት ይዘታቸው ለሁሉም ተስማሚ የሆኑ እንትኖች ይገኛሉ። በርካታዎቹ መጥቀስ ይቻላል። አገር በቀል ዛፎች የበቀሉበትን አካባቢ ጤነኛ ስነ ምህዳር እንዲኖረው በማድረግ በኢትዮጵያ የተለያዩ አካባቢዎች በርካታ ጅረቶችና ወንዞች እንዲፈጠሩ አድርገዋል። ደን ባለበት አካባቢ የአገር በቀል ዝርያዎች በብዛት ባሉበት መሬቱን ሸፍኖ ባለበት አካባቢ አመቱ ሙሉ ውሃ የመኖር እድል አለ። በታችኛው ማለት ነው። ማለት ውሃ ወደ መሬት እንዲገባ ያደርጋል። ግራውንድ ወተር ማለት መሬት ውስጥ ያለው አይሄድም ማለት ነው። ውሃ ወደ መሬት እንዲሰርግ ያደርጋል። እንትን የእጽዋቱ መኖር ዛፉ መኖር ማለት ነው።
ባህላዊ ሕክምና ባልነበረበት በዚያ ዘመን አገር በቀል ዛፎች ምግብም መድኃኒትም ሆነው አያሌ ኢትዮጵያውያንን ከህመም ፈውሰው ከሞት ታድገዋል። አሁንም ቢሆን እንኳን ባለበት ቦታ ተፈልጎ እኮ አሁንም መድኃኒት እየሆነ ነው። እኛ ጋር ነው የጠፋው እንጂ ያለበት ቦታ ላይ ይኖራል። ዳማከሴ ያለ፣ ጤና አዳም አለ፣ በሶ ብለዎች አሉ። ከስከሶ ራሱ አሁን ወይና ግፍት የምንለው አሁን አብዛኛው አሁን እኛ ከብቶች ሲታመሙ አሁን በባህላዊ ማድናቸው መድኃኒቶች አሉ። አሁን ወደ መድኃኒት የሄድን እንደሆነ የኢትዮጵያ ሕዝብ ሕክምና ዘመናዊ ሕክምና ባልነበረበት ዘመን የሀገር በቀል ዛፎቻችን ከ90% በላይ መድኃኒቶች የሚቀመሙት ከነሱ ነው። ምናልባትም ከውጭ ከመጡት 1 ወይ 2 ልናገኝ እንችል ይሆናል በዝርያ። ስለዚህ ኦልሞስት ኦል መድኃኒቶቻችን፣ ባህላዊ መድኃኒቶቻችን፣ ዘመናዊ መድኃኒቶቻችን እዚያ ላይ ናቸው። ግራው አሁን ቅጠሉን ማለት ነው። ቅጠሉን በጭማቂ መልክ አድርገህ እንደ ጁስ ፈጭተው ብትጠቀም በውስጡ ቫይታሚን ኤ፣ ቫይታሚን ቢ1፣ ቢ2፣ ካልሲየም፣ ፕሮቲን በተለያዩ ንጥረ ነገሮች የበለጸገ ነው። በተዘዋዋሪ ደግሞ ያንን በመመገብህ ከበሽታ ትፈወሳለህ ማለት ነው። የአየር ንብረት ለውጥ በግብርናው ዘርፍ የሚያሳድረውን ተጽዕኖ በመቀነስ ምርታማነትን በጥራትም ይሁን በመጠን ለማሳደግ የአገር በቀል ዛፎች ሚና እጅግ ከፍተኛ ነው። አሁን ለምሳሌ ብሳና አመራሮ የምንለው ነገር ጉጆ የምንለው ነገር አሁን እንደተባለው ቅጠሉ ይረገፋል፣ ቶሎ ንፋስ ሳይወስደው እናርሰዋለን። ማዳበሪያ ያስፈልግ ነበር። አሁን ስለሌለ አሁን በማዳበሪያ የምንጠቀመው ማዳበሪያው ራሱ በቂ እህል አናገኝም። ንፋስ ይወስደዋል፣ ይገልበዋል፣ የሆነ ነገር አያፈራም። ዛፎች እነሱ ነበሩ እኮ ኮምፖስታም ብሳና ግራርም ያንን ኮምፖስት የሚሆኑት እነሱ እንኳን በመሬቱ በእነሱ አካባቢ ላይ ያለ በእነሱ ስር ያለው መሬት ለማፈር ነው የሚሆነው እህሉ የሆነ ይሄ ሀገራችን ግራር ማሳ መካከል ተተከለ። በሱ ዙሪያ ያለ ለም መሬት ነው። በቃ አፈሩ ለም ነው፣ ምርትም ይሰጣል። እዛ ጋር የሚሰጠውን ምርትና ከጎን ያለው ሌላ መሬት ቢያወዳድሩት በምርት ደረጃ ይለያያል። ለምሳሌ ኮሶ ዛፍ አለ። ይሄው እዚህ እሱ ማለት ዘመናዊ ማዳበሪያ ራሱ እንዳታስነካ ነው የሚያደርግህ። የዚህ ብስባሽ ማለት ብዙዎቹ እንደዛ ናቸው። ራሳቸውን በራሳቸው አካባቢውን የሚያዳብሩ ናቸው። እነዚህ ሀገር በቀል የምንላቸው አባቶቻችንም መርጠው ነው ያቆዩአቸው ብዬ አምናለሁ እኔ። ምክንያቱም እያንዳንዳቸው እጽዋቶች ያላቸው እንትን እጅግ በጣም ዘርፈ ብዙ ነው። መልቲ ፐርፐዝ ናቸው። ኢትዮጵያ ውስጥ ያሉ ሀገር በቀል ዛፎች ኮሶን ብትወስደው በሳምንት ውስጥ አፈር ይሆናል። ብሳናን ብትወስደው በሳምንት ውስጥ አፈር ይሆናል። ብስባሹ ቶሎ በስብሶ የአፈሩን ለምነት የመጠበቅ ስሮቹ መሬትን እንትን እያደረጉ የፈርቲሊቲን የመጨመር እድላቸው ሰፊ ነው። አሁን አንዱ ይሄ ነው። ቅጠሎቻቸው ይረግፋሉ፣ የቅርፊታቸው ይወድቃል፣ ወደ አፈር ይገባል፣ የአፈር ለምነትን ይጨምራሉ እና ምርትና ምርታማነት ላይ አስተዋጽኦ አላቸው። ለዛም ነው ሲያድጉ ቀስ ብለው ያድጋሉ። ዛፍ እስከሚሆኑ ድረስ ስራቸውን በጣም ወደ ውስጥ ይሰዱታል። ለአፈሩ ለምነትን ለመጠበቅም ከፍተኛ ሚና ነው የሚጫወቱት። የአፈር ክለቱን ብቻ ሳይሆን የአፈር ለምነቱን ለመጨመር የሀገር በቀል ዝርያዎች ስሮቻቸው ዲፕ ሩትድ ናቸው አብዛኛው ማለት ነው። ስለዚህ አፈርን አቅፎ የማጠቀማቸውም ከፍ ያለ ነውና በቀላሉ የሚናዱ አይደለም። በቀላሉ የማቀፍ አቅም አላቸውና ጠቀሜታቸው የጎላ ነው። ያለ በቂ ደን ማምረት የማይታሰበው የንብ ማነብ ተግባር የንቦችን ጤንነት ጠብቆ ጥራት ያለው ማር ለማምረት የአገር በቀልና ብርቅዬ ዛፎች ድርሻ ከሁሉም የላቀ ነው። ግራር አለ፣ የተለያዩ እንኮይ፣ ዶቅማ፣ የተለያዩ ዛፎች ግመሩን የመሰሉ ዋርካ፣ የተፈጥሮ ዛፎች የሚገኙበት ቦታ ላይ ነው የሚገኙ ከዚህ ቦታ ላይና የሱ ማር
ያጠቃላይ ለሁሉም መድኃኒት የሚገኝበት ማር ነው። ከዚህ ቦታ ላይ ያለ ለምን ነው ከተፈጥሮ ጋር ነው ያሉት። አሁን ዋር ካለ ትልቅ ዋር ካለ ከሱ ላይ ንቦች እሱን ይቀስሙታል። ግራር አለ፣ ግመሩ አለ፣ የተለያየ ከምድር ሰርዱ አሉ። አሁን እዚሁ በሞተር የምናጠጣቸው ሰርዶች አሉ። እሱን የሚቀስሙትኝ ንቦች ከዚህ ነው። ትንሽ ጠቆር ያለው ማር የግራዋ ማር ነው፣ የታሸገ ማር ነው። ይሄም ራሱ ከዚህ ከደኑ የሚገኝ ምንም አይነት አርቲፊሻል ወይንም የፋብሪካ ውጤት ያልገባለት ስራ ነውና 100% ይህ የተፈጥሮ ውጤት ነው። ውስጡ ላይ እንትን ይል ነበር ነው ይቀመጣል። ከዚያ ማር እንደ ልብ በጫካ ውስጥ ይገኝ ነበር። ነሐሴ ፍልሰታ ይጀመርና ንብ ይሄዳል። ንብ ይወልዳል፣ ይሄዳል። ሄዶ እንደተባለው የሚያርፈው ገደል ላይ ዛፍ ላይ ክረምት ሲጠጋው ላመንቹ ጥጋት ነገር ዛፍ ውስጥ ይገባል እንደተባለው። ከዚያ የምንይዘውን ይዘን እሳት ይዘን መንቀሳቀስ ነውና ከና ዱር በልተን ጠግበን ነው የምንገባው። ከወፍ ዋሻ ከተፈጥሮ ደን ውስጥ ማር ንብ ቀፎ ሰቅለዋል እና እዛ አካባቢ ያሉት አገር በቀል እጽዋቶችን ንቦች ቀስሞ ሲመጡ የሚገኘው ማር የዛ ማር በጣም ልዩ ነው። ልዩ አይገልጸው። የአገር በቀል ዝርያዎች ባሉበት አካባቢ የተለያየ አይነት የማር ምርት ወይም ደግሞ አበባዎች ስለሚኖሩ በቀላሉ ምግቦቻቸውን ያገኛሉ ንቦች። ስለዚህ የማር ምርት ይጨምራል። ዓለም አቀፉን የአየር ንብረት ለውጥ ለመቋቋም ምርታማነትን ለማሳደግና በዓለም አቀፍ ደረጃ ተመራጭ የሆነ የመጣው የጥምር ግብርናን ተግባራዊ ለማድረግ ኢትዮጵያዊ የአገር በቀል ዛፎች የላቀ ሚና እንዳላቸው ተመስክሮላቸዋል። ጥምር ግብርና ምንድነው? ይሄው ላም እርባታም አለ፣ በግ እርባታም አለ፣ ንብ እርባታም አለ። በአንድ ማሳ ላይ ብዙ ስራዎች ነው የምታያቸው። አትክልትም ፍራፍሬም ማንጎም አቮካዶም አለ፣ ቡናም አለ፣ በግም ላም እርባታም ወተትም ሁሉም ነገር ያለ ነው። ድልብም የሚገኝበት ቦታ ነው። ከዚህ ቦታ ላይ ማለት ነው ሁሉን ያካተተ ማለት ነው ጥምር ግብርና ላይ። ቡና አሁን ለምሳሌ ያለ ጥላ ይሆን ምርትና ምርታማነቱ ይቀንሳል። ጥላ የሌለበት ቦታ ምርቱ ይቀንሳል። ሌላው ደግሞ ለቡና ምርት መጨመር የአፈር ለምነትን ይጨምራሉ። ዛፎችን፣ መካከለኛ ዛፎችን፣ ትንንሽ ክሩፖችን አቀናብሮ ወይም በስብጥር አጣምሮ የሚይዝ ማለት ነው እና እሱን በማድረግ ኢትዮጵያውያን የሆኑ ዛፎች ሀገር በቀል ዛፎች ምቹ ናቸው። ቡና ያለ ሰሳ ሊኖር አይችልም። ሰሳ በውስጡ ለቡናው የሚሰጠው ናይትሮጅን አለ። ቡናው በተፈጥሮ ፀሐይን መከላከል የሚያስችል አቅም ስለሌለው የሱን ሽፋን ይፈልጋል፣ ከስር ንጥረ ነገር የሚያመጣለታል እና እንደ ሀገርም እንደ ፖሊሲም ኢኮኖሚካሊም ተጠቃሚ ለመሆን አግሮፎረስትሪ የወቅቱ ወቅታዊ የሆነው አጀንዳችን ነው። አንድ ማሳ ጤፍ በነሐሴ ዘርተህ በጥር አጭደህ ቁጭ የምትልበት አይደለም። አግሮፎረስትሪ እጅግ በጣም የሆነ በጣም ወሳኝ ስለሆነ እጽዋቶቻችን ደግሞ ለዚህ ምቹ ስለሆኑ ወደዚያ መግባት የሚያስችሉ እድሎች አሉን። የላይኛውን የመሬት ክፍል የሚይዙት በጣም ትልልቅ ዛፎች ይተከላሉ። ከዛ ከመካከል ላይ ፍራፍሬዎች ይተከላሉ፣ እንደ ቡና ይተከላሉ። ከስረኛው የመሬት ዝቅ ብሎ ደግሞ ክፍል ላይ ደግሞ እነዚህ ቅመማ ቅመሞችን፣ አትክልቶችን፣ የጓሮ አትክልቶችን ይንከባከባሉ። ስለዚህ በአንድ መሬት ላይ በአመት የተለያየ ጥቅም የሚያገኙበትን የአፈር ለምነቱን የሚጠብቁበትን ተደጋጋፊ ነው። አንዱ ለአንዱ ዋስትና ነው። የአንዱ መኖር ለሌላው በቃ አጋዥ ነው። ወጣቶችን አደራጅቶ ተጠቃሚ ለማድረግ ጥምር ደን ልማትን በስፋት መስራት ይጠብቃል። እንግዲህ በጥምር ደን እርሻ ስንነጋገር መሰረታዊ የሆነው ምንድነው? ዛፍ አለ፣ ቀጥሎ ምን ይመጣል? ሰብል አለ፣ እንደገና በሶስተኛ ደረጃ የእንስሳት እርባታ አለ። ይህንን አጠቃሎ የያዘ እንግዲህ ጥምር ደን እርሻ ካለ ማለት ነው። በዋናነት የኛ ሀገር በቀል ዛፎች ደግሞ አብዛኞቹ ለዚህ ተስማሚ ናቸው። ምክንያቱም በስራቸው ሌሎች እንዳያድጉ ወይም እንዳይለሙ የመከላከል የመቃወም እንትን የላቸውም። ተመጋጋቢ ስለሆኑ የኛ ሀገር በቀል ዛፎች ለዚህ በጣም ተስማሚ ናቸው። ሀገር በቀል ጫካ ውስጥ ብትገባ ሳሩንም አረሙንም ሀረጉንም ሁሉንም ታገኛለህ። አውሬውንም የዱር አራዊቱንም ሁሉን በስብጥር ነው የምታገኘው። እነሱን ከነዚህኞቹ ጋር ማወዳደር የምንችልበት አቅምም ሞራልም የለንም። እጅግ ትልልቅ ሀብቶቻችን ስለሆኑ ማለት ነው። ምንድነው ተፈጥሯዊ ስሪታቸው
ከሰው ልጅ ጋር የሚስማማ ከሌሎች የዱር አራዊት ጋር የሚስማማ አብረው መኖር የሚያስችል ባህሪ ያላቸው ናቸው። ተሳስረው ነው የሚኖሩት። አንዱ አንዱን እየመገበ ነው የሚኖረው። በሽታን በመቋቋም ሀገር በቀል ዛፎች ከምንም በላይ ናቸው። ሀገር በቀል እጽዋት መጠለያ ናቸው ማለት፣ አቃፊ ደጋፊ ናቸው ማለት። ስለዚህ እነዚህን እጽዋቶች ምግብም ጥላም እየሆኑ በቃ የነሱ መኖር ለሌሎች በቃ ደቃቂ ስነ ህዋሳት ራሱ በአፈር ውስጥ ራሱ ደቃቂ ስነ ህዋሳት አሉ። የአፈሩን ለምነት ከመጨመር ትልቅ ሚና የሚጫወቱ ብዙዎቹ የሀገር በቀል ዝርያዎች አይጋፉም። ሌላውን ዝርያዎች አብሮ ተቻችሎ የሚኖሩ ናቸው። አገር በቀል ዛፎች በየጊዜው እየተስፋፋ የመጣውን በረሃማነትን ለመከላከልና የብዝሃ ህይወት ስርዓትን ለማሳደግ ተመራጭ ዝርያዎች ናቸው። ዛፉ ራሱ እነዚህን አወራዎችን በመከላከል በማፈን ደረጃ የውሃ ሀብታችንን እንዳይባክን በማድረግ የመሬት ልማታችንን እንዳይሄድ በማድረግ ሰፊ ሚና አለው። 78% እነዚህ ሀገር በቀል እጽዋት ደግሞ 78% የካርቦን የማመቅ አቅም አላቸው። 78% ማለት ዘርስት የተወሰነው ፐርሰንት ከውጭ የመጡ የእጽዋት ዝርያዎች ናቸው። ኦልሞስት ያን ሊሸፍኑ የሚችሉ ማለት ነው። ከፍተኛ የካርቦን የአየር ንብረትን ከመቋቋም አንፃር ከፍተኛ ድርሻ አላቸው ማለት ነው። ካርቦን አመቀ ማለት ደግሞ የሰው ልጅ እነሱ ካርቦን ዳይኦክሳይድን ይወስዳሉ፣ እኛ ስናስወጣላቸው እነሱ ደግሞ ለኛ ኦክሲጅን ይሰጡናል። ስለዚህ ለኛ የመኖር ህልውና ራሱ ትልቅ ዋስትና ነው። በመሰረቱ የተፈጥሮ ሀብት አለን ብለን ለማውራት የምንችለው የሀገር በቀል ዛፎቻችን ሲኖሩ ነው። የሀገር በቀል ዛፎች የተፈጥሮ ሚዛንን በመጠበቅ በተለይ አሁን ላይ ዓለምን እያስጨነቀ ያለው የዓለም አጀንዳ የሆነው ክላይሜት ቼንጅ ነው። አሁን ለምሳሌ ካርበን ክላይሜትን በመቋቋም የክላይሜት ቼንጅን በመቋቋም ደረጃ ሀገር በቀል ዛፎችና ከውጭ የሚመጡትን ማወዳደር አይቻልም። የጽድና የወይራ ደንሲቲ በውስጣቸው አምቀው ሊይዙት የሚችሉት የካርበን መጠን በጣም ኮምፓክትድ የሆነ እጅግ በጣም ብዙ ካርበን ስቶር አድርገው የመያዝ አቅም አላቸው። በተለይ ይሄ የቆላማው ደን የአረንጓዴ መቀነት የምንለው ነውና የሰሃራ በረሃ መስፋፋትን ሊገታልን የሚችል ነው። የካርበን ስቶክም ትልቅ የካርበን ስቶክ ያለው አካባቢ ነው። ወደፊትም ብዙ ስራዎች የምንሰራ ከሆነ ወደ ካርበን ትሬድም ወደ ካርበን ንግድ የሚገባበት አግባብ ይኖራል። ምክንያቱም ማህበረሰቡ ይህንን ደን በመጠበቁ ተጨማሪ ገቢ ማግኘት ይኖርበታል። ሰማይን ለመደገፍ የቆሙ የሚመስሉት እነዚህ ረጃጅም አገር በቀል ዛፎች ከማህበረሰቡ ታሪክ፣ ሃይማኖትና ባህል ጋርም ከፍተኛ መስተጋብር አላቸው። ግራር አሁን ማስቀደሻ ይሆናል፣ ሽምግልና መፈጸሚያ ይሆናል። ሰንበቴ ሁሉ አሁን ዛሬ ተሻሽሎ እንጂ ሰንበቴ ሁሉ የሚጠጡበት አባቶቻችን በግራር ስር። ግራር የሚባለው ዛፍ እንግዲህ እኛ በወቅቱ እረኛም ሆነን ከብቶች ስሩ ራሱ ይተኙ ነበረ፣ ጥላውን ይጠቀሙት ነበረ ማለት ነው። በሃይማኖታችንም በባህላችንም እንዳጠቃላይ ባለን ትውፊት ኢትዮጵያውያን ከዛፍ ጋር የተቆራኘ ሁሉ ነገራችን ከዛፍ ጋር የተቆራኘ ነው። ትልልቅ የምንላቸው ከፈጣሪ ጋር የታረቁ ከሰው ጋር የታረቁ ከተፈጥሮ ጋር የተስማሙ ሰዎች የምንላቸው የሚጸልዩት ዛፍ ስር ላይ ነው። ሰዎችን የሚያስታርቁት ዛፍ አካባቢ ነው። የሚያጠኑት እዚያ ጋር ነው። የተለያየ ምስጢር የሚገለጽላቸው ዛፍ ስር ሆነው ነው። ምናልባት የቅኔ ትምህርት የሚባል አለ በኦርቶዶክስ አስተምህሮ። ተማሪዎቹ ከመምህሩ ጋር ሆነው ከሚያጠኑት ከሚገባቸው ይልቅ በጽሞና በተመስጦ ዛፍ ስር ሆነው የሚያጠኑት ይበልጣል። ተፈጥሮ ሰውን ያረጋጋል። ራሳቸው የተረጋጉ እንደሆኑ ከነሱ አሁን መረጋጋትን መንፈሳዊነትን እንደምታያቸው አሁን ጸጥ ብለው ቆሙ ነው የምታያቸው። ማንም ሰው እዚህ መጥቶ ጸጥታን ከነሱ ይማራል። አዎ እርጋታን ከነሱ ይማራል። ያው ሽምግልናም
ምናምን አሁን በፊት ግራር ስር ነበር እኛ አያቶቻችን የሚጠቀሙት ማለት ነው። እኔም ደርሽበታለሁ። ትንሽ የተወሰኑ ግራሩ የነበሩ እዛ ግራር ስር ስንገባ ሰውነታችን ይቀዘቅዛል፣ ደስ ይለናል። በቃ አየሩ በጣም ይመች ነበር። ዝግባ ምን የአገር አድባር ነው የሚባለው። አንድ ዝግባ ትልቅ ሆኖ ካደገ የመሰብሰቢያ እንትን ይሆናል፣ ጥላ ይሆናል ራሱና አፈሩን ከመጠበቅ አንፃር ባለፈ አንፃር ማለት ምንም እኮ ጥያቄ የለውም። ዛሬ እኛ አዳራሽ ለምደን ወደ አዳራሽ መጣን እንጂ አሁንም ቢሆን ወደ ገጠር ወደ ቆላማው ስትሄድ ብዙ ህዝብ እኮ የሚሰበሰበው ዛፍ ውስጥ ነው። በተለይ ዋርካ ከተገኘ የቀበሌውን ህዝብ ለቦታ ስያሜ፣ ለምልክት፣ ለአካባቢ መጠሪያ ሁሉ ይሆኑት። እንደ ኢትዮጵያ ባህል ለቅሶ ቢኖር እድር ቢኖር የተለያዩ ማህበራዊ ነገሮች ቢደረጉ ዛፍ ስር ላይ ነው የሚደረጉት። አንድ ትልቅ ዛፍ ትልቅ ሰው ተብሎ ነው የሚወሰደው። ትልቅ ዛፍ የተቆረጠ እንደሆነ አንድ ትልቅ ሰው ሊጠፋ ይችላል ተብሎ ይታሰባል። በብዙ አካባቢ አንድ ትልቅ ዛፍ ወደቀ ማለት ወይ የሀገሩ ንጉስ ወይ አንድ ትልቅ አባት ትልቅ ዋርካ ታጣለህ ነው የሚባለው። እና ከዛፍ ጋር ያለን ግንኙነት ሃይማኖታዊም፣ ባህላዊም፣ ሞራላዊም ትውፊታዊም ነው። እንዲያ ስለሆነ ይህን ማስቀጠል ግዴታ ይሆንብናል፣ የውዴታ ግዴታ ይሆንብናል። ስለዚህ ቤተክርስቲያን እንደዚህ ያለውን ቅርስ ጠብቃ ከትውልድ ወደ ትውልድ የብታሸጋግር የልማቱም የአረንጓዴውም ልማት ዘርፍ ባለውለታ ነች። ቤተክርስቲያን በየትኛውም ቦታ የምትታወቀው በአጸድ ነው። ኢቭን እስካሁን ድረስ ባሉት አብያተ ክርስቲያናት ሁሉ አጸድን ከምትከል እኛ ወደ ኋላ ብለን አናቅ። በተለይ ነባር የሆኑ እንደ ወይራ እንደ ዝግባ ያሉ አጸዶች የሚገኙት ዛሬ የትም ላይ በረሃ እንኳን ጠፍተው በቤተክርስቲያን ተጠብቀው የሚኖሩት። አገር በቀል ዛፎች ተፈጥሮ በራሱ መንገድ ያበቀላቸውና ለሰው ልጅ የህልውና መሰረት መሆናቸው ባይካድም ሰው ራሱ ባደረሰባቸው ያልተገባ ጫና ምክንያት ከጊዜ ወደ ጊዜ እየተመናመኑ የመጥፋት አደጋ ተጋርጦባቸዋል። ግራር ወደዚህ ማሳ ላይ እናገኘው? የለም፣ አይገኝም፣ አይታሰብም። እዚህ የገበሬው ማሳ ላይ እዚህ አይታሰብም። ይሄ ማለት የምናየው አካባቢ ነው የአገር በቀል ዛፎች አይኖርም። እዛ የምናየው ደን ውስጥ የለም እዚህ። ስለዚህ አሁን የገበሬው ማሳ እንደው ሲደክመው ምርፍ የሚልበት ጥላም የለውም ማለት ነው። ባህር ዛፍ ካልሆነ ሌላ ነገር የለም። አሁን ይሄ እንቁላል ኮሶ ይባላል። ድሮ እዚህ ጋር ብዙ ኮሶ ስለነበረ ነው ይላሉ። እኛ እንኳን አልደረስንበትም። ብዙ ኮሶ ነበረ ይላሉ። እና አሁን እሱ የለም እንግዲህ አሁን ማለት ነው። በጣም ከሚገባ በላይ ተመናምነው ይገኛል ቁጥራቸው ማለት ነው። ቁጥራቸው እነዚህ አሁን ራሱ የኮሶ በጣም ተመናምነው ነው ያለው። በፊት ከነበረው ቁጥር አሁን በእጅጉ ተመናምነው ያለው። ዋንዛም እንደዚህ፣ ወይራም እንደዚህ ብዙዎቹ ቁጥራቸው በጣም ቀንሷል። እንደ አጠቃላይ አሁን ጥቁር እንጨት የሚባል ዛፍ ስሙ ነው የቀረው። ኮሶ ስሙ ነው የቀረው። ሰሜን ሸዋ ፈልገ ኮሶን አታገኝም ከግለሰብ ጓሮ ካልሆነ በስተቀር ሜዳ ላይ አታገኘው። እጅግ ሽነት የሚባል አሁን ኬንያውያን ለካንሰር ምርምር ሙከራ ትሪት እያደረጉበት ያለ አታገኘው። አሁን ይሄ የምንገኝበት አካባቢ በአንድ ወቅት እስከ 1980ዎቹ መጨረሻ አካባቢ የአካባቢው መጠሪያ ግራራምባ ነበር የሚባለው። ግራራምባ የተባለበት ትልቁ ምክንያት በዚህ አካባቢ ጥቅጥቅ ያለ እና በጣም በርካታ የሆነ የግራር ዛፎች ይገኙበት ስለነበረ ነው። በጊዜ ሂደት ግን እነዛ ግራሮች እየተመነጠሩ ወደ እርሻ ማሳ በመቀየሩ ምክንያት ይህ አሁን የምንገኝበት አካባቢ ስሙ ካልሆነ በስተቀር አንድም ግራር ማግኘት አልቻለም። ግራራምባ ተብሎ አካባቢው ራሱ በሱ እስካሁንም ይጠራል። ያ ቦታ ግራራምባ ይባላል። ግን ግራሩ ግን የለም። ግራሩ ጠፍቷል፣ ተቆረጠ። ከዛም በኋላ ጉቶ እየተነቀለ ለምንድን ነው ያለው? ለከሰል ነው ያለው። ቀበሌው ኮርማር ገፈ ይባላል። ጎጡ ግራራምባ ይባላል። አሁንም ግራራምባ ነው የሚባለውና
በርግጥ ብዙ ግራር ስለነበረ ነው ይባላል እሱም ማለት ነውና አሁን ያግራሮች አሁን እየመነመኑ የሉም ማለት ነው ስሙ ብቻ ነው ያለው ማለት ነው። በጣም ትልቅ ዛፍ ተፈጥሮ ዛፍ የምናየው ከዚህ ከታች ከደግል በታይ ነበር። አሁን በሙሉ የለም ጠፍቷል። የለም አለ ባህር ዛፍ የሚታይ ነገር እዚህ አካባቢ ምንም ነገር የለም። አሁን ወይባ ምንድነው የሚያደርጉት? አብዛኛውን ወደ ከሚሴ አካባቢ ብትሄድ ግንዱን ቆርጠው ተሸክመውት ብዙ ሲሄዱ ታያቸዋል። እና አገር በቀል እጽዋቱን ለመጠበቅ ምን እየተደረገ ነው ስትል ያው የዕለት ገቢያቸው ነው እንጂ የሚያስቡት ያንን ተክለው ተንከባክበው ለማቆየት የሚደረገው ጥረት አናሳ ነው። ከለት እየጠፉ የሄዱበት ምክንያት አለና የሚጠፉበት ምክንያት ብዬ የማስበው የመጀመሪያው ለምሳሌ ግራርን ለጥቅም ሲውል አርሶ አደሩ በጣም ለበርካታ ነገር ይጠቀምበታል። ለሞፈር ይሆናል፣ ቀንበር ይሆናል፣ ለዶማ ይሆናል። ያን ከቆረጠ በኋላ ሌላ ትካ አይተካም። አሁን እነ ዋንዛ እነ ወይራ በዚህ በአካባቢው የለው። በአካባቢው ብዙ አልተለመዱም። በአካባቢው እየጸደቁ ያሉ ወይም አሁን በሰፊው የምናገኛቸው ነጭ ባህር ዛፍ እንጂ ጽድ ይሆናል፣ ወይራ ይሆናል፣ ዋንዛ ይሆናል ስለማይኖሩ ነው እንጂ ከመጡ ለኛ ማንኛውም ነገር እንሰራበታለን። እንደውም በጣም ጠንካራ ይሆናሉ እነሱና ስለማናገኛቸው ነው። በአካባቢው ላይ ምርታ ወይም አትክልቶቹ ስለሌሉ ነው ስለማይለው። በዚያ ዙሪያ አሁን በዚህ አካባቢ ኮሶ የሚባል ዝርያው ጠፍቷል። ያበሻ ጽድ ጠፍቷል። ግራር የለም። ግራር አሁን በብዛት በማሳ ውስጥ የነበረው ሁሉ ጠፍቷል። ምንድነው ያጠፋው? ከሰልና ማገዶ ነው። ኢትዮጵያ ውስጥ ብቻ ያሉ እጽዋቶች አደጋ ውስጥ የሆኑ እጽዋቶች በጣም ብዙ ናቸው። ሌላ ቦታ ማታገኛቸው ግን ችግር ውስጥ ያሉ ለምሳሌ አሎ አንኮቨረንሲስ የሚባል አንድ ሬት አለ። በዓለም አንኮቨር ብቻ ላይ ነው የሚገኘው። እጽዋቱ ገደል ላይ ነው የምታገኘው። በቁጥር አሁን በጣም ትንሽ ቁጥር ነው ያለው። ከኢትዮጵያ እጽዋቶች ከ10% በላይ ኢንደሚክ የምንላቸው ወይም ኢትዮጵያ ውስጥ ብቻ የሚገኙ ናቸው። የነሱ አደጋ ውስጥ መሆን እድል እንኳን አይኖረንም መልሰን የማግኘት። አሁን ወይራን ብታጣው ከሌላ ቦታ ልታመጣው ትችላለህ። ግራርን ብታጣው ከሌላ ቦታ ልታመጣው ትችላለህ። ከሌላ የአፍሪካ ሀገራት ከሌላ ሩቅ ምስራቅ ልታመጣቸው ትችላለህ። አንዳንዶቹን ግን በጣም በሚገርም ሁኔታ መልሰው የማይገኙ እጽዋቶች ሁሉ ስላሉን አደጋ ውስጥ ያሉ እጽዋቶች በጣም ብዙ አሉን። አንድ እጽዋት ሙሉ አገልግሎት ለመስጠት በትንሹ ከ100 እስከ 150 ዓመት የቆየ ትልቅ ዛፍ ነው የምታገኘው። ፍላግሺፕ እንላቸዋለን። ትልልቅ አገልግሎት የሚሰጡት እጽዋቶች ከ100 ዓመት በላይ የቆዩ ናቸው። እነሱም የሚሰጡትን አገልግሎት ለማግኘት ያን ያክል ዘመን ያስፈልጋል ማለት ነው። አሁን ብዙዎች እንደ ዝግባ እንደ ወይራ አሁን በዚህ ደረጃ የትኛውን ቦታ ላይ ብትሄድ አታገኝ። በስንት ዓመተ ምህረት የሚል በጣም እድሜያቸው ረጅም ከ100 እና ከ150 እድሜ በላይ ነው ያላቸው። ተኛ ያሉት አገር በቀል ዛፎች እነ ኮሶ፣ እነ ዝግባ፣ እነ ብሳና፣ እነ ጥድ እንደገና ደግሞ ገባ፣ ዝግባ የሚባሉ ዛፎች ነበሩ። ግራር በጣም አሁን እነሱ ያው ተማናምነው ጠፍተዋል። ሀገራችን ላይ የሉም እነሱ። ቶሎ ብሎ ብቻ ቁርጥ አድርጎ ከሰል ወይም ደግሞ ይሄ ቅርጻ ቅርጽ ይሄ ወንበር ምናምን እየቀረጡ ቶሎ ሸጦ እዛው ወጥቶ ከተማ ይሸጣል። ከተማም ደግሞ ወጥቶ ጥሩ አያረግበትም ወይ አረቄ ነው የሚጠጣበት። እነሱ ሰው ሳይፈልጉ ነበር የለሙት፣ ግን ደግሞ ሰው አጠፋ። ምክንያታቸው ሰው ነው ያጠፋቸው። እነዚህ በጣም የምንወዳቸውና ጠቀሜታቸው በጣም ከፍተኛ የሆኑ የእጽዋት ዝርያዎች ወይም ዛፎች እንበላቸው አዩሲኤን ኢንተርናሽናል ዩኒየን ፎር ኮንሰርቬሽን ኦፍ ኔቸር የሚባል ዓለም አቀፍ ድርጅት አለ እና እሱ በተለያየ ጊዜ ጥናቶችን ያካሂዳል እና ከኢትዮጵያ ውስጥ በተገኙ ከ135 የዛፍ ዝርያዎች ላይ ጥናት ተካሂዶ ነበር። ከሱ ውስጥ እንግዲህ በሚያሳዝን ሁኔታ 43ቱ በከፍተኛ አደጋ ውስጥ ክሪቲካሊ ኢንዳንጀርድ ምናልባትም እነሱን ፕሪዘርቭ ካላደረግናቸውና አሁን ያሉበት ሁኔታ ማሻሻል ካልቻል ልናጣቸው የምንችል ማለት ነው። ክሪቲካሊ ኢንዳንጀርድ ናቸው። ለህልውናችን ወሳኝ የምንላቸው ዛፎች አደጋ ውስጥ ነው ያሉት አሁን። በተለይ ምርት አምርተን ወደ ግብይት እየገቡ ያሉ ሀገር በቀል ዝርያዎች ናቸው። በተለይ የዕጣን ዛፍ እንደምናውቀው እየተመናመነ ነው።
የእርሻም በለው የከሰልም በለው አጠቃላይ እያደረግናቸው ያሉት ማስፋፊያዎቹ የተፈጥሮ ሀብትን በተለይም ሀገር በቀል ዛፎችን ኮንሲደር ያደረገ አይደለም። እነሱን ታሳቢ ያደረገ አይመስልም። ምክንያቱም እጅግ በጣም ብዙ ቦታ ላይ በቀላሉ ሲወገዱ ነው የምታያቸውና የነሱ መወገድ ደግሞ መቼም ልትመልሰው አትችልም። ደን ተጨፈጨፈ ስንል ኢኩቫለንትሊ ምን እያልን ነው የምረዳው? እኔ የተፈጥሮ ሀገር በቀል ዛፎች እየጠፉ ነው ትርጉሙ በአብዛኛው ይሄ ነው። ደን ተጨፈጨፈ ስንል የተፈጥሮ ነው። ይሄ ሰው ሰራሹ አርቲፊሻሉማ ባለቤት አለው፣ ጠባቂ አለው፣ ለሆነ ፐርፐዝ ለሆነ ጥቅም የሚተከል ነው። ሽነት የሚባለው ትልቅ ሽታው ራሱ የሆነ ብሉ ይሉኝ የሚላው ሽነት የሚባለው ትልቅ ዛፍ ነበር። እሱ አሁን የለም ጭራሽ ስሩም ጭምር የሌለበት አጋጣሚ ነው ያለው። ደማቸውን አፍሰው አጥንታቸውን ከስከሰው ያቆዩልን ሀብት ነው እዚህ ያደረሱን። አሁን የኔናትና አባት አሁን በድሮ በባለምድር ነበር የሚገዙት የነበረውና መከራቸውን አይተው ነው ያቆዩ። እኔ ግን በዚያ ልክ እነሱ ነው የሰጡኝ መሬት ይዣለሁ ወይ አይታሰብም። የዕለት ዕለት ብቻ እንደ ዝንጀሮ ወይም እንደ ጅብ የዕለት ዕለቷን ብቻ ለነገ የሚታሰብ ነገር የለም። ለልጅ የሚሆን ነገር አናስብም። ሆነ ለመናገር ዝግባ አሁን የአሁኑ ትውልድ ምን አይነት ነው ብትሉት አያውቀውም። የት ያውቀዋል? አላየውማ። ዘርም ለማግኘት አሁን የዘር ምንጭም እኮ የጠፋ ነው። አሁን እኛ ዘር ምንጭ ላይ በጣም እየተቸገረ ነው፣ አናገኝም። የአገር በቀል ዘር ማግኘት አይቻልም በፍጹም። ጥቅማቸውን ስለምናቅ ለእንጨት መሆናቸው፣ ለመድኃኒት መሆናቸው፣ ለብዙ ነገር መሆናቸውን ስለምናቅ ነው የምናጠፋቸው፣ የምንቆርጣቸው። ጥቅማቸውን በአንድ በኩል እንረዳለን፣ በሌላ በኩል ግን እናጠፋቸዋለን፣ አንተካቸውም። የኦልሞስት በቃ ጠፉ ማለት ይቻላል። አሁን እዚህ አካባቢ እንደምናየው እዚህ እንቁላል ኮሶ ነው የሚባለው ይሄ አካባቢና እንቁላል ኮሶ የሚባልበት ከቤተሰቦቻችን ስንሰማ በጣም ብዙ ኮሶም ስለነበረ በዛ አግባብ ነው። እንደውም የአጼ ምኒልክ የትውልድ ቦታም ነው ይሄ አካባቢና ከዛ ጋር ተያይዞ ኮሶዎች በጣም በርካታ ስለነበሩ አሁን ግን ስናይ የለም። በጣም ጥቂት አንድ ሁለት ኮሶዎች ናቸው እዛ ወደ መንደር ውስጥ የምናየውና አንዳንዶቹ እጅግ በጣም ውድ መድኃኒቶች ናቸው። አዲስ አበባ ሆኖ ከደብረ ሲና ወይም ከወፋሻ ነው የመድኃኒት እጽዋት የሚያስወስደው ወይም ከአባይ በረሃ ነው የሚያስወስደው። አብዛኞቹ እየተነቀሉ እስከ እንዳለ እጽዋቱ እየሞተ ነው ለመድኃኒትነት አገልግሎት የሚሆነው። ደን ሕይወት ላለው ሁሉ የኑሮ መሰረት ነው። አገር በቀል ዛፎች ደግሞ ከሁሉም የላቀ ሚና አላቸው። እነዚህ ዛፎች እየተመናመኑ በሄዱ ቁጥር በሰዎችና በእንስሳት ላይ የሚደርሰው ተፈጥሯዊ አደጋ እጅግ ከባድ እየሆነ መጥቷል። ሀገር በቀል ዛፎችን እያጣን በሄድን ቁጥር አንድ ሰው ከልብስ በተጋለጠ ጊዜ ሊያገኘው የሚችለውን ነገር እኔ አልነግርህም። ብዙ ጉዳቶች ናቸው ከጤና ከተለያዩ አጋጣሚዎች እና ሀገራችን አሁን እየበረዳት ነው ያለው። እጽዋቶቿ እየተራቆቱ ነው። በቀላሉ ፀሐይ የሚያርፍባቸው እንትኖች የክላይሜቱ ለውጥ በመጣ ጊዜ ያው አፈሮቹ በሙሉ ሂደዋል፣ ንጥረ ነገሮቹ አልቀዋል። ይሄ እነዚህ በስሮቹ ተብትበው ይዞ የሚያስቀር ወተር ታወር የሚባለው አካባቢ አሁን ላይ ተጋልጦ ነው ያለው። አፈር ክለታችን ከዚህ በፊትም እንደገለጽ ነው የትየለሌ ነው። በየጊዜው እያጣነው ነው። 400 ቶን በሄክታር አፈር ይታጠባል። እያሰፋ ነው ስንሄድ እንደውም እኮ ዲግራዴሽንን ካልተቆጣጠርከው ይሄ የአፈር መራቆት መሬት መራቆትን ባልተቆጣጠርከው ቁጥር ለመንግስታት መውደቅ ምክንያት ይሆናል። 1 ሴንቲሜትር የአፈር ንጣፍ ለመመለስ 1000 ዓመት ነው የሚፈጀው። ስለዚህ 1000 ዓመት ማለት ስንት ትውልድ የሚመልስ አንድ የአፈር ንጣፍ እያጣን ነው ማለት ነው። የአገር በቀል እጽዋቶችን ባጠፋን ቁጥር ሌላው ቀርቶ ልሙን መሬት እያጠበ ለሱዳንና ለግብፅ ይኸው ሰዶ እኛ ዝም ብለን ቀልጠን ቀርተናል። ወንዙ ደግሞ አጣጥቦ ይዞ ሄድና ለአባይ ያስረክባል። ለአባይ ደግሞ ወስዶ ለባለድሎች ይሰጣል። ብዙ ሽቶን አፈሮች ናቸው የታጠቡ የሚሄዱት። ስለዚህ ያ ብዙ ሽቶን አፈር ደግሞ መልሰን ወደ
ነበረበት ለመመለስ ብዙ አመታቶችን ነው የሚያስቆጥርበት። ኢትዮጵያ በተለይ ከምስራቅ አፍሪካ ውስጥ ትልቁን የአፈር ክለት የምትይዘው ኢትዮጵያ ናት። እነዚህ ብዙ የዓለም ጥናቶችም የተለያዩ ተመራማሪዎችም ያረጋገጡት ጉዳይ ነው። አሁን እነሱን እያጣህ በሄድክ ቁጥር የዱር አራዊቱን ነው የምታጣው፣ በረሃነትን ነው የምታመጣው፣ ሌሎች ከአግሮፎረስት ጋር ሊገናኙ የሚችሉትን ነገሮች ነው የምታጣቸው፣ ውሃዎችን ነው የምታጣቸው፣ የውሃ ምንጮችን ነው የምታጣው፣ በጥራትም በመጠንም ማለት ነው። አገር በቀል ዛፎች ከመመናመናቸው ጋር ተያይዞ የተፈጠረው ዓለም አቀፍ የአየር ንብረት ለውጥ በአንዳንድ አካባቢዎች ይመረቱ ያልነበሩ ሰብሎች መመረታቸው ተፈጥሮ ሚዛኑን የለቀቀ ለመሆኑ ማሳያ ነው። የዛሬ 10 ዓመት አካባቢ ላይ ማይመረቱ ምን መመረት ጀመረ? ደብረ ብርሃን ከተማ አካባቢ አሁን እዚህ አካባቢ ጤፍ፣ ስንዴ፣ ባቄላ አሁን እኛ አዲስ የመጡ ሰብሎች ናቸው። የዱሮዎቹም እዚህ ስለማይሆኑ ብርድ ስለሚመታቸው አይሆኑ ነበር። አሁን ግን ሙቀት ስላለ እነኛ አሁን እየበቀሉ ነው ያሉት። አሁን ስንዴ እዚያ ማዶ ያለው ስንዴ ነው። ባቄላ አሁን እዚህ ዘወርምና ባቄላ ለኝ ራሱ አሁን ምንም ብርድ አልነካው ምን አልነካው ኖርማል ነው። ከ10 ዓመት በፊት ማይመረት የነበሩ ናቸው። ማይመረት ነበር ምን ማይታሰብም። እዚህ ቦታ አለ ገብስ እንዘራለን። በአመቱ ያድራል። በጎች እናግድበታል፣ ፈረስ ታግድበታል። ደግሞ ተጨፍልቆ ደግሞ ገብስ ነበር የሚዘራ። በቃ እኮ አሁን የአየር ንብረት ሁሉ ተቀየረ እኮ። አሁን ደብረ ብርሃን የአየር ንብረት እንደዚህ ነበር እንዴ? ፈጽሞ አሁን እኮ ወደ በረሃነት እየተቀየረ ነው። በረሃ እየሆነ ነው። ሙቀት እየበዛ ነው። ይሄው ምን ያመጣው የሀገራችንን ዛፍ መጥፋት ነው። ሌላ ምንም ያመጣው ነገር የለም። ለምሳሌ ጤፍ፣ የተለያየ ሊበቅሉ የማይችሉ እጽዋቶች ራሱ እየበቀሉ ነው እኮ። ባህር ዛፍ ወረረው። አሁን እኮ እያንዳንዱ አርሶ አደር እኮ ከ10,000 ከ15,000 ዛፍ ያልተከለ የለም እኮ። አሁን በየማሳው ብትገባ ባህር ዛፍ 10,000 15,000። ምክንያቱም ካሽክሮፕ ሆነች። በ4 ዓመት በ5 ዓመት ይሸጣል። በቃ ወደ ባህር ዛፍ ቀየሩት እኮ። ግልጽ ነው። ያው እነሱ አሁን ቶሎም ስለማያድጉና ተሸጠው ትንሽ ገንዘብ ስለማያወጡ አሁን ወደ ባህር ዛፍ ነው እኛ ጥረታችን ማለት ነው። የእርሻው መሬትም ሆነ የተለየው ባህር ዛፍ ተክለን በ3 በ4 ዓመት ሸጠን ብር ለማግኘት ስለምናስብ እነኛን አሁን ግብርና ይለፈልፋል። እነኛን ችግኞች ለመጠቀም እንዲያውም አንዳንዶቹ ወስዱና ይጥሉታል። በቃ አገልግሎት ተዚህ ግዳጅ ለመውሰድ እሺ እንወስዳለን ይሉና እዛ ሲደርሱ አያጸድቁትም። የተከሉትንም ደግሞ ከብት ያጠፋዋል። ምክንያቱም ባህር ዛፍ በ3 ዓመት በ4 ዓመት ደርሶ የከተማ ማቅራቢያ ከከተማውን 10 ኪሎ ሜትር አካባቢ ነው ርቀን የምንገኘውና ከተማውም ቅርብ ስለሆነ አርሶ አደሩ ደግሞ ቶሎ ሽጦ ገንዘብ ማግኘት ብዙም ግብአት መጠቀም ሌላ ነገር ማድረግ አንዴ ብቻ ትኮተኩታለህ እስከሚበቅል። ከዛ በኋላ እንትን ስለሆነ ወደ ዛፍ የማዘንበል ነገር ነው ያለበት ሁኔታ። አገር በቀል ዛፎች ተተክለው ለቁም ነገር እስኪደርሱ ድረስ የሚወስድባቸው በርካታ ዓመታት ለቁጥራቸው መቀነስ ተጨማሪ ችግር ሆኖባቸዋል። አሁን ዋንዛ ለጣውላ በጣም ተፈላጊ ዛፍ ነው ጋሸና። ዋንዛን ተክሎ በስንት ዓመት ነው ሊቆረጥ የሚችለው እድሜው? ዋንዛ ለእንትን እንደ እንክብካቤው ነው 50 ዓመት ይጠይቃል። አረ እውነት ለቁም ነገር ለእንትን ለጣውላ 50 ዓመት ይጠይቃል። ለልጅ ነው የሚተከለው በቃ እንደ ተምር ማለት ነው። እኛም እንደዛ ነው ከምንለው ለትውልዱ አስቡና ለትውልዳችሁ። ስለዚህ ወደ ነበሩበት ለመመለስ ከፍተኛ የሆነ ኢንቨስትመንት ነው የሚፈልገው። ለምሳሌ ወይራን ብትፈልግ ችግኝ ጣቢያ ተፈልቶ ለተከላ ሊደርስ ዓመት በላይ ይፈጃል ማለት ነው። ዝግባንም ብትወስድ እንደዙ። ስለዚህ ከተተከሉ ጀምሮ በሚፈልገው መንገድ ጸድቀው ዛፍ ደረጃ እስከሚደርሱ ድረስ እንክብካቤ ያስፈልጋቸዋል። መሰራት አለበት። ከክልል ጀምሮ ዞንም ወረዳም ቀበሌም ተቀናጅቶ መስራት አለበት። ይህ ዛፍ ከተቆረጠ አትተካው። አወቁም አላወቁም ወላጆቻችን ሳይጠቀሙበትም ተጠቀሙበትም ዛፉን አስረክበውናል። እኛስ ለትውልድ ነው። አንዱ የሚወቀሱት በምንድን ነው? አይፈጥኑም ነው። ፈጥነው ለምርት ለጥቅም አይደርሱም አይደል? እንዲፈጥኑ መጀመሪያ እኛ በጥሩ ቦታ ተክለናቸው ነው ወይ? ሰብል ለምሳሌ ተንከባክበን ነው አይደል? ማዳበሪያ ሰተን ቀድመን አርሰን ሁለቴ አርሰን ጎልጉለን ለነዚህ ዛፎች ይሄንን እናረጋለን ወይ? መተከላቸውን ብቻ ነው ብዙ ሰው የሚያየው። ያቺ ቀድማ ተፈጥሮ እየሰጠቻቸውን ቦታ ነው ወይ እየሰጠናቸው ያለነው? ምናልባት ተከላው ላይ፣ ችግኝ መረጣው ላይ፣ ዘር መረጣው ላይ፣ እንክብካቤው ላይ ከመስከረም በኋላ ትዝ የማይላቸው ሰዎች ሊኖሩ ይችላሉ።
አሁን ላይ አሉ የኛ ችግኞች ሐምሌ ላይ ፎቶ እየተነሳን ብዙ ነገር እያደረግን የተከልናቸው አሉ ችግኞቹ እንክብካቤ ያላቸው ባለቤታቸው ማን ነው የሚሉ ክፍተቶች ሊኖሩ ይችላሉ። እሱን ከሞላን በእርግጠኝነት ኢትዮጵያን የዛሬ 10 ዓመት የሆነ ነገር ሁና እንድታገኝ ከፈለክ ዛሬ ነው ችግኝ የምትተክለው። የአየር ንብረት ለውጥን እየተከላከሉ ለሰውና እንስሳት ደግሞ ምግብና የውሃ ምንጭ የሆኑት እነዚህ አገር በቀል ዛፎች ጨርሰው ከመጥፋታቸው በፊት ወደ ነበሩበት ለመመለስና ከተፈጥሮ ጋር ለመታረቅ የሁሉንም ዜጋ ርብርብ ይጠይቃል። ለመኖር ለመተንፈስ ካሰብን እና ለመኖር ካሰብን እኔ እነዚህ አገር በቀል ዛፎች ብንመልስ ነው የሚሻለን። ያሉትንም ብንንከባከባቸው ብናቆይ የጠፉትንም በየደጃችን ትንሽ ትንሽ እየተከልን ብና አለማን የሚሻል የሚመስለኝ በቃ እኔ በራሴ እንደዛ ነው የምወስደው ማለት ነው። ደን ወደ ነበረበት መመለስ እያንዳንዱ ዜጋ በቃ የራሴ ኃላፊነት የራሴ ድርሻ ብሎ ማሰብ ይገባል ማለት ነው። ምክንያቱም ደንን መጠበቅ የህልውና ጉዳይ ነው። ግብር ክፈል እንደሚባለው በቃ እያንዳንዱ አርሶ አደር 10 አገር በቀል ተክለህ ተንከባከበና አሳድግ ቢሉት እኮ አንድ ግዴታ አለዛማ አይሆንም እኮ። አሁን እኮ እየጠፉ ነው በቃ የለም። እንዴ ዘር ማግኘት እስከመቸገር መድረስ እኮ በቃ አሁን እኮ ወደፊት መተካትም አይቻልም። ዘር ከየት ታመጣለህ? በየቀኑ በየሰዓቱ እንክብካቤ ይፈልጋሉና ያን ማድረግ የሚያስችል አቅም ላይ ከሆነ እጽዋቶቻችን መመለስ ወደ ነበረበት መመለስ ከዛሬ 70-80 ዓመት በፊት የነበረው የተፈጥሮ ሀብት እንዲመለስ ማድረግ በጣም ቀላል ነው። እጽዋቶች ደግሞ ይሄን ያደርጉታል። ያለውን የተፈጥሮ ደን በአግባቡ መጠበቅ ያስፈልጋል። እንደገና ደግሞ መልሶ ማልማትም ሪስቶር ማድረግም ያስፈልጋል። በአገር አቀፍ ደረጃ ተግባራዊ እየተደረገ ያለው የአረንጓዴ አሻራ መርሃ ግብር በመጥፋት ላይ ያሉትን አገር በቀል ዛፎችን ለመመለስና የደን ሽፋንን ለማሳደግ እንደ አንድ ጥሩ አጋጣሚ ተወስዶ እየተሰራበትም ይገኛል። ይሄ አሁን የአገራችን አበሻ ጽድ ነው። ይሄ አበሻ ጽድ ነው። ይሄኛው አሁን ወይራ ነው። እቺ ወይራ ነው። ወይራ ነው። አሁን እነዚህ ለመተከል ደርሰዋል። እነኛ አሁን በልግ እንዲያው አጋጣሚ በልግ ከተገኘ በበልግ ይተከላሉ። ከ70,000 እስከ 80,000 ነው የምናፈላው። ያው በየአመቱ እንግዲህ 70,000 ብናፈላ 35,000 አገር በቀል ነው። እንግዲህ አጠቃላይ እንደ ደብረ ብርሃን ከተማ አስተዳደር 2 የደን ችግኝ ጣቢያና የ3 የደጋ ፍራፍሬ ችግኝ ጣቢያ ያለበት አካባቢ ነው። አጠቃላይ የአረንጓዴ አሻራ መርሃ ግብርን ከማስፋፋት አኳያ የተለየ ትኩረት በመስጠት እንደ ከተማ አስተዳደር ራሱን የቻለ በጀት ጭምር በመያዝ እና ለችግኝ ማፍላ የሚሆኑ የተለያዩ ግብአቶችን በማቅረብ ወደ ስራ ተገብቷል። እንግዲህ አጠቃላይ ከ9 ሚሊዮን ችግኝ ያቀርንበት ሁኔታ ያለው ከዚህ ውስጥ ኦልሞስት ወደ 4.5 ሚሊዮን የሚሆነውን የአገር በቀል ችግኝ ለማፍላት አጠቃላይ እንደ ከተማ አስተዳደር አቅደን ነው የሰራ ነው። የአረንጓዴ አሻራ ስራዎችን በኢትዮጵያ ደረጃ ባሉት ክልሎች የመገምገም እድል አግኝቻለሁኝና በአጋጣሚ ሁሉም ክልሎች ጋር ስንሄድ በብዛት የምታያቸው ከውጭ ሀገር የመጡ እጽዋቶች ናቸው። የዛፎቹን የቀድሞ ቦታ ብንከልለው ብንጠብቀው የተፈጥሮውን ችግኝ ይሰጡናል እኮ እራሳቸው ችግኝ ይሰጡናል። ዘሩ አለ እዛ አፈር ውስጥ እኮ አለ። ቦታውን ብንጠብቀው በዛው ተፈጥሮ ችግኝ ያወጣልናል። በጣም ብዙ ተራራ አለ፣ ብዙ ሸለቆ አለ። የወል መሬት የምንላቸው በመንግስት ደረጃ ሊተዳደሩ የሚችሉ በጣም እድሉን የሚያሰፉልን ብዙ ቦታዎች አሉ። እነሱን መች ተጠቀምንባቸው? አሁን ለአገር በቀል ማለት ምንድነው? ዛፎች አሁን ራሱ በአረንጓዴ የሚሸፈኑ ዛፎች ናቸው። አንደኛ ዝናብ የሚመጣ ተክል ስንተክልለትና አየር ሲስብ ነው። ማንኛውም አሁን ዝናብ የሚመጣ አየር ከተሳበ ከዛ ማዶ የነበረው አየር ዛፎች በሚንቀሳቀሱበት ሰዓት ላይ ዝናብ እየሳቡ ነው የሚገኙት እና እሱ ምንድነው አሁን ይሄ ቦታ ላይ
ለወደፊቱ በተለያየ አትክልት ነው እየተከሉት ያለ በየአመቱ እየጨመርኩበት ነው ያለ የተለያዩ ግራቤሎች እነዚህ የሚስቡ እንደ ጽድ የተመሳሰሉ አሁን ለክፍለ ከተማም ሆነ ለከተማው ለማንኛውም ውበት የሚስቡ ዛፎችን እየተከሉ የሚገኘው ከዚህ ቦታ ላይ ማለት ነው። በተለይ ከአረንጓዴ አሻራ ጋር ተያይዞ እኔ የምመክረው ተከላው ላይ የምንረባረበው ያህል ከተተከለ ከ2 ከ3 ወር በኋላ ከከፍተኞቹ የሀገራችን ባለስልጣናት ጀምሮ የተተከለ ችግኝ እንክብካቤ የሚል ዘመቻ መጀመር አለበት እና በጥቅሉ እኛ ባለን ክትትልና አጠቃላይ ግምገማ ወደ 86% አካባቢ የጽድቀት ምጣኔ እንደ ከተማ አስተዳደር ያለበት ሁኔታ ነው ያለው። ይህን ስንመለከተው ከጊዜ ወደ ጊዜ መሻሻሎች አሉ። አደጋ ውስጥ ነው ያለን። መሬት አጠቃቀም ፖሊሲ የግድ ያስፈልገናል። ዘላቂ የመሬት ልማት የሚለውን የሚደግፍ ፖሊሲ በግልጽ መውጣት መቻል አለ። አካባቢው ከሰው ልጅ ጋር ተስማምቶ ለእንስሳትም ለሌሎችም ነገሮች ለእጽዋትም መኖሪያ ምቹ ይሁን ካል እነዚህ የተፈጥሮ ደኖች ወይም ደግሞ ሀገር በቀል ዛፎችን መንከባከብ በቃ የህልውና ጉዳይ ነው። ትኩረት ይጠይቃል። እንደ ሀገርም እንደ ክልልም እንደ ዘርፍም ማለት ነው። እነዚህ ነገሮች በደንብ ለማግኘትና ውጤታማ ለመሆን እነዚህ አስፈላጊ ናቸው ብዬ አስባለሁ።